ንስር ቋንቋ አካዳሚ ቋንቋን በጥበብ ይማሩ፣ ይናገሩ፣ ይለወጡ። ከኛ ጋር እንግሊዘኛና አማርኛን ቀለል ያድርጉ። ሰላም ጤና ይስጥልኝ። የተወደዳችሁ የንስር ቋንቋ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል። ይህ ንስር ቋንቋ አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። በዛሬው ቪዲዮ ደግሞ ለየት ያሉ የዘ ፊደላትን ቃላት አመሰራረት በቀላሉ እንማራለን። ሁላችሁም ይህን ቪዲዮ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ባላችሁበት ሆናችሁ በኦንላይን ትምህርቱን መማር የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም አሊያም ሊንኮቻችን በመጠቀም በቲክቶክ ሌሎችንም ሶሻል ሚዲያ በመጠቀም ዘወትር ከሰኞ እስከ ዓርብ በኦንላይን እያስተማርን እንገኛለን። ቅዳሜና እሁድን ደግሞ በቲክቶክ እና እንዲሁም በዩቲዩብ ላይቭ ስትሪም እንገኛለን። ቤተሰቦቼ አንድ ነገር ልላችሁ የምወደው ደግሞ ምንድነው ከዚህ በፊት የምንሰራበት ቻናል ሞኔታይዜሽን ለማድረግ የታገደ ቢሆንም ይሄኛውን በአዲስ መልክ ስንከፍት እናንተን ተስፋ በማድረግና በአጭር ጊዜ የምንፈልገውን ሰብስክራይበር እናገኛለን ብለን ታሳቢ በማድረጋችን ዛሬም ይኸው በሁለት ሳምንት ውስጥ ከ500 እና ከዛም በላይ ሰብስክራይበርን ያስፈልገናል። ያኛውን ለመተካት በአጭር ጊዜ ሞኔታይዝ ለማድረግ የዚህኛው ቻናል 500 እና ከዛ በላይ በሁለት ሳምንት ውስጥ መግባት ያስፈልገዋል። ስለዚህ ሁላችሁም ትናንት ስታደርጉልን የነበረን መልካም ትብብር ከትናንትናው በላይ ደግሞ እናንተና ሌሎች ጓደኞቻችሁ ወንድሞቻችሁን ሼር በማድረግና በማዳረስ ይህችንን ጊዜ በአጭር ጊዜ ብቻ ተጠቅማችሁ ሰብስክራይበሩን ልትሞሉልኝ እፈልጋለሁና መልካም ትብብራችሁ ያስፈልገኛል። ስለዚህ ሁላችሁም መልካም ትብብራችሁ እንዳይለየኝ እያልኩኝ ከወዲሁ አሳስባለሁ። ዛሬ ደግሞ ይዤላችሁ የመጣሁት ከዘ ፊደል እያንዳንዱ ቃል መመስረት ነው። በውስጥ መስመር መማር የምትፈልጉ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኙኛላችሁ። አሁን ቀጥታ ወደ ትምህርቱ እንሄድ። በዘ ፊደል ቃላት ምስረታ በቀላሉ ይማሩ። እዚህ ጋር እንደምታዩት የመጀመሪያ ዘ ፊደል አለ፣ ሁለተኛው ዙ ፊደል አለ፣ ሶስተኛ ዚ ፊደል አለ፣ አራተኛ ዛ ፊደል አለ፣ አምስተኛ ዜ ፊደል አለ፣ ስድስተኛ ዝ ፊደል አለ፣ ሰባተኛ ዞ ፊደል አለ። ብዙ ጊዜ ቃል ስለማንመሰርትበት እሱን ለቀጣይ ትምህርት እችዋለሁ። በእነዚህ ፊደላት መሰረት ያደረገ ቃላትን መሰረታለን። እስከ መጨረሻው አብራችሁ ይቆዩ። የመጀመሪያ ዘ፣ ከዛስ መ፣ ከዛስ ን ምን ሚላለ መ፣ ዘ፣ ን የሚሉ ፊደሎች አሉ። መጀመሪያ የሚቀድመው ማን ነው? ዘ ነው አይደለም የሚቀድመው። የመጀመሪያው ዘ ይቀድማል፣ ከዛ መ ይከተላል፣ ከዛ ን ይከተላል። ስለዚህ መጀመሪያ ዘ፣ ከዛ መ፣ ዘመ፣ ዘመ፣ ከዛስ ን ጨምሩበት፣ በአንድ ላይ ዘመን የሚል ቃል ይሰጠናል ማለት ነው። ዘመን፣ ዘመን። ሁለተኛው ዘ፣ ከዛ ር፣ ከዛ ፍ። መጀመሪያ ማን የቀደመ? ዘ ነው አይደለ? ስለዚህ ዘ እንልና ርን እንጨምርበት፣ ዘር ይላል አይደለ? ዘር። ከዛ ፍ ጨምሩበት፣ ዘርፍ የሚል ቃል ይሰጠናል። ዘርፍ፣ ዘርፍ። ከዛ ቀጥሎ የምናገኘው ዘ የመጀመሪያ፣ ላ አራተኛ፣ ቂ ሶስተኛ። ስለዚህ መጀመሪያ የማን ነው የቀደመ? ዘ ነው አይደለ? ዘ። ከዛስ ላ፣ ዘላ፣ ዘላ። ከዛ ቂ ጨምሩበት፣ ምን ይላል በአንድ ላይ? ዘላቂ፣ ዘላቂ። ከዛ ይሄኛው ዘ፣ ዘ፣ ከዛ ይ፣ ከዛ ት፣ ይ ስድስተኛ፣ ት ስድስተኛ፣ ዘ የመጀመሪያ። ስለዚህ ዘ፣ ከዛ ይን ጨምሩበት፣ ዘይ፣ ዘይ። ከዛ ትን ስጨምሩበት ዘይት የሚል ቃል ይሰጠናል። ወደ ሁለተኛው ዙ ፊደል ስንሄድ ዙ ሁለተኛ፣ ር ስድስተኛ፣ ያ አራተኛ። ስለዚህ መጀመሪያ ዙ እንላለን፣ ከዛ ርን ጨምሩበት፣ ዙር ይላል አይደለ? ዙር፣ ያ ዙሪያ የሚል ቃል ይሰጠናል። እዚህ ጋር ዙ፣ ከዛ ፋ አራተኛ፣ ን ስድስተኛ። መጀመሪያ ዙ እንላለን፣ ከዛ ፋ፣ ዙፋ፣ ዙፋ። ከዛስ ን ጨምሩበት፣ ዙፋን የሚል ቃል ይሰጠናል። ከዚህ ቀጥሎ የምናገኘው ዙ ሁለተኛ፣ ሮ ሰባተኛ፣ ች ስድስተኛ። ስለዚህ መጀመሪያ የቀደመው ማን ነው? ዙ። ከዛስ ሮ፣ ዙ ሮ፣ ዙ ሮ። ከዛ ች ጨምሩበት፣ በአንድ ላይ ምን ይሆናል? ዙሮች የሚል ቃል ይሰጠናል። ዙሮች። ከዚህ ጋር ዙ ሁለተኛ፣ ማ አራተኛ፣ ም ስድስተኛ። ስለዚህ ዙ እንላለን መጀመሪያ፣ ከዛ ማን እንጨምርበት፣ ዙማ ይላል አይደለ? ዙማ። ከዛ ም ጨምሩበት፣ ዙማም፣ ዙማም የሚል ቃል
ይሰጠናል። ወደ ሶስተኛው ዚ ስንሄድ ደግሞ ዚ ሶስተኛ፣ ነ አንደኛ፣ ነ አንደኛ፣ ት ስድስተኛ። ስለዚህ ዚ ካልነ በኋላ ማን ትጨመራለች? ነ ዚነ። ከዛስ ትን ጨምሩበት ዚነት የሚል ቃል ይሰጠናል። ዚ ሶስተኛ፣ ግ ስድስተኛ፣ ዛ አራተኛ፣ ግ ስድስተኛ። ይህንን ለማንበብ መጀመሪያ ዚ እንላለን። ከዛ ቀጣዩ ማነው? ግ። ሁለቱን እናንብባቸው። ዚግ። ከዛ ዛን ጨምሩበት ዚግዛ። ማንቀረን? ግ። ዚግዛግ የሚል አንድ ቃል ይሰጠናል። ዚግዛግ። ዚ ሶስተኛ፣ ፕ ስድስተኛ። ሁለቱም በአንድ ላይ መጀመሪያ ዚ እንላለን። ከዛ ፕን ስንጨምርበት ዚፕ የሚል ቃል ይሰጠናል። ዚፕ። አሁን ወደ አራተኛው ስንሄድ ዛ አራተኛ፣ ፎ ሰባተኛ፣ ች ስድስተኛ። በአንድ ላይ ዛ እንልና ፎን ስንጨምርበት ዛፎ የሚል ቃል ይሰጠናል። ዛፎ። ከዛ ችን ስንጨምረው ደግሞ ዛፎች የሚል አንድ ቃል ይሰጠናል ማለት ነው። ዛፎች። ዛ አራተኛ፣ ሬ አምስተኛ፣ ስ ስድስተኛ። መጀመሪያ ዛ እንላለን። ከዛ ሬ እንጨምራለን። ዛሬ የሚል ቃል ይሰጠናል። ከዛ ስን ስንጨምርበት ዛሬስ የሚል ቃል ይሰጠናል። ዛ አራተኛ፣ ም ስድስተኛ፣ ቢ ሶስተኛ፣ ያ አራተኛ። መጀመሪያ ዛ እንላለን። ከዛ ም እንጨምራለን። ዛም። ከዛ ቢ ጨምሩበት ዛም ቢ። ከዛ ያ ጨምሩበት ያ። ዛምቢያ የሚል ቃል ይሰጠናል ማለት ነው። ዛምቢያ። ዛ አራተኛ፣ ቻ አራተኛ። ሁለቱም አፍ ያስከፍታሉ። ዛቻ የሚል ቃል ይሰጠናል ማለት ነው። አሁን ወደ አምስተኛው ስንሄድ ቀለበት ያላቸው ፊደሎች ናቸው መጀመሪያዎቹ። ስለዚህ ዜ ካልነ አምስተኛ ነው፣ ጎ ካለ ሰባተኛ ነው፣ ች ካልነ ስድስተኛ ነው። ስለዚህ መጀመሪያ ዜ እንላለን። ከዛ ጎ ጨምሩበት ዜጎ። ከዛ ች ጨምሩበት ምን ይላል በአንድ ላይ? ዜጎች። ዜ አምስተኛ፣ ና አራተኛ፣ ው ስድስተኛ። መጀመሪያ ዜና እና በአንድ ላይ ዜና ይላል አይደለ? ውን ስጨምሩበት ደግሞ ዜናው የሚል ቃል ይሰጠናል። ሌላው ዜ አምስተኛ፣ ግ ስድስተኛ፣ ነ የመጀመሪያ፣ ት ስድስተኛ። ስለዚህ መጀመሪያ ዜ እንላለን። ከዛ ግ እንጨምርበት ዜግ። ከዛ ነ ጨምሩበት ዜግነ። ከዛ ት ጨምሩበት ዜግነት የሚል አንድ ቃል ይሰጣቸዋል። የመጨረሻ ዜ አምስተኛ፣ ማ አራተኛ። መጀመሪያ ዜ እንላለን። እዛ ማ ስንጨምርበት ዜማ የሚል ቃል ይሰጠናል። ዜማ። ስድስተኛ ዝ እንደምታዩት ዝ ስድስተኛ፣ ግ ስድስተኛ፣ ጁ ሁለተኛ። ስለዚህ መጀመሪያ ዝግ። ከዛ ጁ በአንድ ላይ ዝግጁ የሚል ቃል ይሰጠናል። ዝ ስድስተኛ፣ ና አራተኛ፣ ር ስድስተኛ። መጀመሪያ ዝ እንላለን። ከዛ ና ዝና። ከዛ ር ጨምሩበት ዝናር የሚል ቃል ይሰጠናል። ዝ ስድስተኛ፣ ም ስድስተኛ፣ ታ አራተኛ። መጀመሪያ ዝ ከዛ ም ዝም። ከዛ ታ ጨምሩበት በአንድ ላይ ዝምታ። ኦኬ። እዚህ ጋር ደግሞ ዝ ስድስተኛ፣ ና አራተኛ፣ ብ ስድስተኛ። ስለዚህ መጀመሪያ ዝ እንላለን። ከዛ ና እንላለን። ዝና። ከዛ ብ ጨምሩበት ዝናብ የሚል አንድ ቃል ይሰጠናል ማለት ነው። ባጭሩ እንደዚህ እያደረግን ቀላል የሆኑ አማርኛ ቃላት ምስረታ መለማመድ እንችላለን። ለጀማሪዎች ከመሰረቱ ለሚጀምሩ ባሉበት ሆነው በኦንላይን በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናት ቀለል ባለ ሁኔታ እያስተማርን እንገኛለን። በቤት ሆነው ትምህርቱን መከታተል የሚፈልጉ ካሉ ደግሞ እዚህ ጋር በማስቀምጥልዎት ስልክ በቀጥታ መደወል፣ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም ዘወትር ከሰኞ እስከ ዓርብ መማርና መለወጥ ይችላሉ። አቀላጥፈው እንግሊዘኛና አማርኛን ማንበብና መጻፍ እኛ ጋር መጥተው አይቸገሩም። አብረውን እስከ ሰዓት ስለነበሩ ከልብ እናመሰግናለን። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።